ዛሬ እግዚአብሔር ከውርደት ነው ያዳነኝ። ይሄ ተንከሲስ ሽማግሌ እኮ ደርሶብኝ ነበረ። እግዚአብሔር ከውርደት ነው ያዳነኝ እያለች ሌይላ ብቻዋን ታወራለች። 10 ጊዜም አፏን በውሃ እየተጉመጠመጠች የቃመችበትን እየተፋች ትገኛለች። ሽማግሌውም እንግዲህ ግራ በተጋባ መንፈስ ወደ ክፍሉ ይሄዳል። መኮንንም ነብዩ ክፍል ገብቶ ተደብቆ ነበር። ሽማግሌውም ወደ ሳሎን ተመልሶ ቁጭ ስል ሌላ መታ እሱ ጋር ቁጭ ትላለች። አንቺ ልጅ ግን ጫት ትቅሚያለሽ እንዴ? ቆይ ምንድነው በየቀኑ አፍሽ አብጦ አብጦ ማገኘው ብሎ ይጠይቃታል። ሌላም እንግዲህ አረጋሼ ይቅር ይበሉት፣ እኔ እኮ የገጠር ልጅ ጨዋ ያሳደጋት ልጅ ነኝ። እንዴት ነው እንደዚህ የምትሉኝ ብላት ይምታታባታል። እርሶና እሱ ሽማግሌውም እንግዲህ አይ እኔ ምንም አላማረኝም ያንቺ ነገር ይላታል። አይ ጋሼ እኔ እኮ ከወንድ ጋራ ተኝቼ አላቅም፣ ድንግል እኮ ነኝ። ለዛ ደግሞ ነው ሴት ልጅ ምች ምናምን ይመታታል ስለሚባል ድንችና ጎመን አንድ ላይ የሆነ ነገር አርጌ አፌ ውስጥ ይዤ ነው እንጂ ሌላ ነገር አይደለም ትላቸዋለች። ሽማግሌም በደስታ ፈንጥዞ አንቺ ድንግል ነበርሽ እና ለምንድን ነው ያልጮውሺ? ለምንድን ነውስ ደም ያላየሁት? ይላታል። አይ ጋሼ አሁንም እኮ የነገርኩት ነው፣ እኔ እኮ የገጠር ልጅ ነኝ። እሱ ደግሞ አንዴ ውሃ እሸከማለሁ፣ አንዴ እህል እሸከማለሁ፣ ምንም አልሸከም ነገር አለ በሱ ሄዶ ይሆናል ድንግልናዬ እንጂ እኔ ወንድ አላቅም ትላቸዋለች። ሽማግሌውም አዎ በስመአብ አንቺ በጣም ደስ ብሎኛል፣ እስካሁን መናገር ነበረብሽ ብሎ ይፈነጥዛል። አዎ ጋሼ እኔ ድንግል ነኝ፣ እኔ ጨዋ ያሳደገኝ ነኝ፣ ክብሬንም ጠብቄ ነው የቆየሁት። እዛ ሀገሬ ገብቼ ማግባት ብፈልግ እኮ አንዱን የገጠሩን ሽማግሌ አግብቼ ኖር ነበረ፣ ግን ክብሬን ጠብቄ ከኖርኩ ጥሩ ሰው ላይ ይጥለኛል ብዬ ነው ብላ ውሸቷን ትቀጥላለች። ሽማግሌውም እንግዲህ አዎ ጥሩ ሰው ላይ ጥሎሻል፣ ድንግል ከሆንሽማ ካልተደገመ እኮ መጥፎ ነው ብሎ እጇን ይዞ ወደ ራሱ ይስባታል። ሌላም አረጋሼ አቁም፣ አሁን ሌላ ሰው ሊመጣብን ይችላል ትለዋለች። ማንም አይመጣም ብሎ ልስማት ስል በሩ ተከፍቶ ነብዩ ይደርሳል። ሁለቱም ደንግጠው ይበተናሉ እርስ በራሳቸው። ነብዩም ደህና ዋላችሁ ብሎ ወደ ውስጥ ይገባል። ደህና ነን። ምን ነው ነብዩ ልጄ ፊትህ ምን ሆኖ ነው የተቀየረ? ችግር አለ እንዴ? ይለዋል አባቱ። አይ አባቴ ምንም ነገር የለም ደክሞኝ ነው እንጂ ብሎ ነብዩም ወደ ክፍሉ ሲሄድ በሩን ከፍቶ ሲገባ መኮንን ውስጥ ላይ ቆሞ ያገኘዋል። በጣምም ይደነግጣል። አንተ ከዚህ ምን ትሰራለህ? ሳሎን አትቀመጥም እንዴ? አይ አንተ እኮ ነህ ጠብቀኝው ቤት እየመጣ ነው ያልከኝ ይለዋል። አይ እንደዛም ቢሆን እኮ እኔ ጠብቀኝ ብልህም እኮ ክፍሌ ሳይሆን ሳሎን መጠበቅ ትችል ነበረ ይለዋል። አይ በቃ ቁሌን ገፈፍከኝ እኮ በስመአብ ብሎ ነብዩም ደንግጦ ይቀመጣል። መኮንን ግን ከሽማግሌው ተደብቆ ነው እንጂ የእውነት ነብዩን ለመደበቅ አልነበረም እዛ ክፍል ገብቶ የተደበቀ። ራሴን አሞኛል፣ ማን ነበረች እቺ ሰራተኛ? እሷን ሄጄ ልጠይቃት መሰለኝ ይላል። አይነባ ቆይኔ ሄጄ ነግራታለሁ ብሎ ቶሎ ብሎ ሮጦ ይወጣል። ነብዩም ግራ ይጋባል። እነዚህ ልጆች ምን እየሆኑ ነው ብሎም ከቁም ነገር ሳይቆጥራቸውም ይተዋል። እሱም ቶሎ ብሎ ወደ ልጅቷ ይሮጥና ዛሬ እኮ ተይዘን ነበረ ይላታል። አዎ እግዚአብሔር ነው ያወጣን። ሽማግሌውም ደግሞ ምንም አልተጠራጠረም። አሳምኜዋለሁ፣ እኔ እኮ ሌላ ነኝ። ምንድነው አፍሽ ውስጥ ያዝሽው ስለኝ፣ አይኔ ድንግል ስለሆንኩ እንደዚህ ነው አልኩት። እኔ እምልሽ ሌላ እንደዚህ አይነት ሀሳቦች ግን ኬት ነው የሚመጡልሽ ብሎ መኮንንን በጣም ይገረማል። ለማንኛውም በጣም ብዙ ከቆየው ነብዩ ይጠራጠራል፣ መሄድ አለብኝ ብሎ ጥሏት ይሄዳል። በሌላ በኩል ፌቨን ፊቷን ማክስ እየተቀባች ብቻዋን እየጨፈረች ትገኛለች። እንደተለመደ ራሷን መስታወት ውስጥ እያየች አንቺ እድለኛ ነን እኔ እድለኛ ነኝ እያለች እንግዲህ ታስነካዋለች ጭፈራዋን። በዚህ መሃል ነበረ ተነስታ ወደ ሳሎን ስትሄድ ጽጌሬዳ ቁጭ ብላ ታገኛታለች። እንዳገኘቻትም ጽጌሬዳ እዚህ ምን ትሰራለሽ? አስደነገጥሽኝ እኮ ጣራሞት መሰልሽኝ ትላታለች።
እኔ ነበርኩ እኮ እንደዛ ማለት የነበረብኝ። ለማንኛውም ነይ ቁጭ በይ፣ ማናግርሽ ነገር አለ ትላታለች። እማዬ እንደዚህ አይነት ነገር ስታይ በስመ አብ በይ ብላኛለች። ሆ በስመ አብ ብላ ቁጭ ትላለች። እንደተቀመጠችም ዮናስ እኔ ላይ ይሄንን ሁሉ ነገር ሲያደርግ አንቺ ከመጀመሪያው እስከ መጨረሻው ታቂ ነበር አይደለ እንዴ ትላታለች። አረ ጽጌሬዳ እፈሪ፣ እኔ አንቺን ለመጉዳት በዚህ ልክ መሄድ ነው እንዴ የሚመስልሽ ትላታለች። አይ ለማንኛውም ፌቨን ከዚህ በኋላ ብትጠነቀቂ ይሻልሻል። እዚህ ፊት ለፊትሽ ላይ የተቀመጠችዋ የዱሮዋ ፈሪዋ ጽጌሬዳ እንዳልመስልሽ፣ አሁን በጣም ተቀይሬያለሁ። ከዚህ በኋላ እያንዳንዷ ነገር ላረግሽብኝ ነገር አስከፍልሻለሁ ትላታለች። እንደዚህ ስትይኝ ጽጌሬዳ የምፈራሽ መስሎሽ ከሆነ በጣም ተሳስተሻል ትላታለች። ፌቨንም አይ ለማንኛውም ታያለሽ ምን እንደማደርግ ትላታለች። በቃ አቅምሽ እዚህ ድረስ ነው? እኔን ማስፈራራት የምትችይው በዚህ ልክ ነው በቃ ብላ ፌቨንም ጽጌሬዳ ላይ ሙድ ትይዝባታለች። ጽጌሬዳም ለማንኛውም ነገ አብረሽኝ ትሄጃለሽ አይደለ ትላታለች። አዎ ምን ነው? አይ ምንም፣ ለማንኛውም ሰላም እደሪ ብላ ተነስታ ትሄዳለች። ፌቨንም ግራ ትጋባና ይቺ ተንከሲስ ልጅ ግን ምን አስባ ነው ብላ ብቻዋን ታወራለች። በሌላ በኩል ነቢዩና መኮንን አብረው ቁጭ ብለዋል። ነቢዩም እኔ እኮ እንደዚህ አጣድፌ የጠራውህ እኮ ፌቨን ጋር ነበርኩ። ፌቨንም ነገ ጽጌሬዳ ልታገባ እንደሆነ ነግራኝ በጣም ተናድጃለሁ ይለዋል። እንዴ ለዚህ ነበር እንዴ የጠራኸኝ? እኔም እኮ ልነግር ነበር። አዎ ልታገባ ነው ነባ። አንተ ከዚህ በኋላ የራስህን ህይወት የራስህን ኑሮ መጀመር አለብህ። ጽጌሬዳ ከዚህ በኋላ ያንተ አይደለችም ይለዋል። ነቢዩ ግን አይሆንም፣ እኔ ጽጌሬዳን በጣም ነው የማፈቅራት ይለዋል። አይነባ ወደ ራስህ ተመለስ። ጽጌሬዳ አንተን አትፈልግህም፣ አትወድህም፣ ወዳህም አታቅም። እሷ መጀመሪያም የቀረበችህ ለብር ነበረ። በቃ አሁን ደግሞ የራሷን ህይወት ልትኖር ነው፣ ልታገባ ነው። ስለዚህ እንደዚህ አይነት ነገር ወሬ አቁም ይለዋል። አይ ብርና ፍቅሬን ከገዛልኝ ምን ችግር አለው? እኔ እኮ እስከ ዛሬ ጽጌሬዳን ባፈቀርኩበት ልክ ማንንም ሴት አፍቅሬ አላቅም ብሎ ስቅስቅ ብሎ ማልቀስ ይጀምራል ነቢዩ። ነባ ምን ሆነ ነው? ወደ ራስህ ተመለስ ብዬሃለሁ። ጽጌሬዳ ያንተ አትሆንም። ቆይ አንተ ምን ሆነ ነው? እኔ ጓደኛዬ ነህ ብዬ ነው ማማክር። አንተ ግን ጥሩ ነገር እንኳን እስካሁን አልነገርከኝም። እኔ እኮ ጭንቅላቴ ልፈነዳ ነው በዚህ ነገር ዙሪያ። አንተ ግን ይባስ ብሎ እያባባስክብኝ ነው። እስኪ ጥሩ ነገር እንኳን ከአፍ ይውጣ ብሎ ነቢዩ በጣም ተናደው መኮንን ላይ ይጮኋል። መኮንንም እንግዲህ ነቢዩን በዚህ መልኩ መመለስ እንዳልቻለ ሲገባው እሺ በቃ ነገ እንድቆርጥልህ ለመጨረሻ ጊዜ አመቻችቼልህ ጽጌሬዳን አገናኘሃለሁ ይለዋል። የምርህን ነው ታገናኘኛለህ? አዎ አገናኘሃለሁ ብሎ ያው መኮንን አንዴም ቀን ለነቢዩ ጥሩ አስቦለት አያውቅም። እግዚአብሔር አምላክ ከእንደነዚህ አይነት ያለ ጓደኛ ይሰውረን፣ ይሰውራችሁ፣ አሜን ይለዋል። ነቢዩም በዚህ አባባሉ እውነት መስሎት በጣም ይደሰታል። እኔ እኮ መጀመሪያም ማንን ማማከር እንዳለብኝ ጠንቅቄ የማቅ ሰው ነኝ ይላል። ምስኪን ጉዱን አላወቀ። ከዛም እንግዲህ ሁለቱም ጸጥ ጸጥ ይላሉ። ነቢዩም ቆይ በዚህ ልክ ግን ለምንድን ነው ያፈቀርኩሽ? ነጌስ ፊቷ ስቀርብ ምንድን ነው ምላት? አይ በ11ኛ ሰዓት ላይ ነኝ። ስለዚህ እንደምንም ብዬ ያለኝ የሌለኝ ሀሳቤን አሰባስቤ እውነታውን መናገር አለብኝ ብሎ ለብቻው ያወራል። መኮንንም በሌላ በኩል በሀሳብ ተውጧል። እኔ ሞቼ ይገኛለሁ እንጂ ጽጌሬዳ ለእኔ ካልሆነች ላንተም አትሆንም። ጽጌሬዳ ከዚህ በኋላ የዮናስ ናት ብሎ እኔ አንተ እንደዚህ ቆዝመ ሳይህ ነው ደስ የሚለኝ። እንዴት አንጀቴ ቅቤ እየጠጣ እንዳለ ምን አለ ባወክልኝ ብሎ በነቢዩ ሐዘን ይደሰታል። መኮንን በጣም ነው የሚያሳዝነው፣ በጣምም ነው የሚያስጠላ። በሌላ በኩል ፌቨን በሀሳብ ሄዳለች። ለምንድን ነው የማይደውለው ትላለች። ምስኪን እድለ ቢሷ ፌቨን። ስለዚህ ራሴ መደወል አለብኝ ብላ ስልኳን አንስታ ነቢዩ ጋር ትደውላለች። ነቢዩም እንግዲህ ሄሎ ፌቨን እንዴት ነሽ? ደህና ነኝ። ነገ እንገናኛለን እንዴ ስላት፣ አይ ነገ ልታስቀና ብላ የጽጌሬዳን
ቬሎ እንለካለን፣ ስለዚህ መገናኘት አንችልም ትለዋለች። እሱም እሺ በቃ ይላታል። እኔ በጣም ነው ማፈቅርህ፣ በጣም ነው የምወድህ፣ ሰላም እደርልኝ፣ በቃ ሰላም ልልህ ብዬ ነው ትለዋለች። እኔም እወድሻለሁ ብሎ እየተናነቀውም ቢሆን ስልኩ ይዘጋል። በሌላ በኩል ደግሞ ጽጌሬዳና እናቷ ቁጭ ብለው እያወሩ ይገኛል። ቆይ አንቺና ፌቨን እስከ መቼ ነው ይሄ ቲቪ ላይ የምትጣሉት? ተዉ ግን እናንተ ልጆች ተዉ፣ አሁን እኮ እያደጋችሁ ነው ብላ ዘርፌ አሁንም ወደ ዱሮ ትውስታዋ ተመልሳለች። ራሷንም አታቅም፣ እየተቀባጀረች ትገኛለች። ቆይ እማዬ ስለምን ቴሌቪዥን ነው የምታወሪ? ስለምን ፌቨን ነው ብላ ጽጌሬዳ በጣም ግራ ትጋባለች። እንዴ አይኔ ያየሆንም ደግሞ ልትዋሽኝ ትሞክሪያለሽ እንዴ ትላታለች። እማዬ እኔ በጣም ግራ እያጋባሽኝ ነው፣ ስለምንድን ነው የምታወሪ ትላለች። ራሷን ይዛ ራሷን አሟት ስለነበረ ወይኔ ልጄ ይቅርበኝ እሺ። ምንድን ነው ቆይ እማዬ በጣም እኮ ነው ግራ ያጋባሽኝ፣ እየዘላበድሽ እኮ ነው ትላታለች ጽጌሬዳ። አይ ልጄ ልታገቢም አይደለ በሀሳብ ሄጄ እኮ ነው ትላታለች። እንደዛ ከሆነ እሺ በቃ እሺ ልጄ ጸሎት አርገን እንተኛ ብለው ጸሎት አርገውም ይተኛሉ። በሌላ በኩል ደግሞ ሌይላና መኮንን አንድ ላይ ቆመው እያወሩ ይገኛሉ። ቆይ ይሄ ነብዩ የምትባል ልጅ ለምንድን ነው ሰሞኑን እንደዚህ የሆነችው ትላለች። በእሷ ቤት በአራዳ ቋንቋ ማውራታ ነው እንግዲህ ሌላ። አይ አፍቅሮ ነው ባክሽ ዝም ብሎ ነው ተይው ይላል። ደሃም ቢያፈቅር ግን ጥሩ ነበረ፣ ያው ለምን ስላት ያው በስጦታ እንዲያንበሸብሻት ነው ትላለች። ለማንኛውም እኔ ወደ ልጄ ልሄድ ብላ ወደ ሽማግሌው ታቀናለች። መኮንንም ፈጦ ያያል። ቀጣይ ምን ይፈጠር ይሁን? ቸር ቆዩልኝ።